ኢትዮጵያ ያለ አንዳች ሕጋዊ መሰረት ኢፍትሐዊና በታሪክ መብትም በተፈጥሯዊ እሳቤም ተቀባይነት በሌለው መንገድ የባህር በር ማጣቷን እንደማትቀበለው በአደባባይ በመግለጽ የጀመረችው የዲፕሎማሲ ትግል ጉዞ ዛሬ ላይ ግብፅን ሳይቀር ወደ ሂደቱ ስቦ ከቶ ኢትዮጵያ የባህር በር እንድታገኝ ጥረት አደርጋለሁ ያለችበትን የመራር ትግል ፍሬ አሳይቷል። ምንም እንኳ ግብፅ ይህን መግለጫ ስትሰጥ በኢትዮጵያ በኩል የምትጠብቀው በታላቁ የኢትዮጵያ ህዳሴ ግድብ ላይ ያላትን አቋም ካለሳለሰች የሚል ሐረግ ያለበት ቢሆንም በመርህ ደረጃ ስለ ኢትዮጵያ የባህር በር የማግኘት መብት ማንሳቷ ታላቅ እመርታ መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ። ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች፣ ዘናሽናል የተሰኘው ዓለም አቀፍ ተነባቢነት ያለው የዜና መረብ በጉዳዩ ዙሪያ ያጠናቀረውን ሙሉ ዘገባ ወደ አማርኛ መልሰን ወደ በኋላ ላይ የምናቀርብላችሁ ሲሆን አሁን የደረሱንን ሰበር መረጃዎች እናስቀድማለን። የካቲት 17 ቀን 2018 ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው ደግሞ የእናንተው ውብሸት ታየ ነኝ። ክቡራትና ክቡራን በእናንተ በኩል እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮትና በፍቅር እንጠይቃለን። ወደ መጀመሪያው ሰበር መረጃችን ስንሸጋገር የኦነግ ሸኔ ቡድን ከፍተኛ አመራር የነበረው ጃል ኩምሳ ከነ ግብረ አበሮቹ ተደመሰሰ። በማዕከላዊ ዕዝ አምባሰል ክፍለ ጦር ሐይቅ ሬጅመንት አንዲት ሻምበል በምዕራብ ወለጋ ዞን መነሲቡ ወረዳ ሃሮ ኮርኪ ቀበሌ ከሰሞኑ ባደረገችው ስምሪት በኦነግ ሸኔ የሽብር ቡድን ውስጥ ለረጅም ጊዜ አገልግሎት በመስጠት ቀንደኛ የጥፋት አውራ የነበረውን ጃል ኩምሳን ከነ ግብረ አበሮቹ መደምሰሷን የሻምበሉ አዛዥ 50 አለቃ ደሳለኝ ግዛቸው ገልጸዋል። የአሸባሪው ኦነግ ሸኔን የጥፋት ተልዕኮ በመፈጸምና በማስፈጸም ለረጅም ዓመታት የጥፋት ቡድኑ ቀኝ እጅ ሆነው ሲያገለግሉ ከቆዩ አባላት መካከል አንዱና ግንባር ቀደሙ ተጠቃሽ ጃል ኩምሳ እንደነበር ቀደም ብለው እጅ የሰጡ የቡድኑ አባላት የሰጡት መረጃ ያመለክታል። ይህ ሰው ሻምበሏ እርምጃ እስከወሰደችበት ዕለት ድረስ የቡድኑን ሰይጣናዊ ተግባር ለማስፈጸም ከታሪካዊ የሀገራችን ጠላቶች ሳይቀር ስልጠና ስለመውሰዱ በሟቹ ዙሪያ የተገኙ መረጃዎች ያስረዳሉ። የሻምበሉ አባላት ባደረጉት ስልታዊ ስምሪት ክፉን የኦነግ ሸኔ አመራር ከበርካታ የቡድኑ አባላት ጋር ከቢዛዊ እርምጃ በመውሰድ መደምሰስ በመቻላቸው ለቀጣይ ግዳጅ ከፍተኛ የሞራል ተነሳሽነት ፈጥሯል። የአካባቢው ማህበረሰብ ሲጠዘጥዘው የኖረው እሾ ስለተነቀለለት ደስታውን የገለጸ ሲሆን ከጀግና የሀገር መከላከያ ሰራዊቱ ጋር ያለውን ጥብቅ ቁርኝትም አጠናክሮ እንደሚቀጥል አስታውቋል። ከብሔራዊ መረጃና ደህንነት አገልግሎት ጋር በቅንጅት በተሰራ ኦፕሬሽን ከአዲስ አበባ ወደ ክልል ከተማ ሊላክ በዝግጅት ላይ የነበረ ህገወጥ የጦር መሳሪያ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። አዲሱ ደበበ የተባለ ተከሳሽ መነሻውን የካ ክፍለ ከተማ በማድረግ 2 ክላሽንኮቭና 1 ቱርክ ሰራሽ ሽጉጥ ከመሰል ጥይቶች ጋር በልብስ መያዣ ሻንጣ ውስጥ በመደበቅ ወደ አርባ ምንጭ ከተማ ለመላክ በዝግጅት ላይ ሳለ ከተማ ክፍለ ከተማ ወረዳ 8 ልዩ ቦታው ሸራ ተብሎ በሚጠራ አካባቢ በብሔራዊ መረጃና ደህንነት አገልግሎትና በአዲስ አበባ ፖሊስ አባላት በቁጥጥር ስር ውሏል። ተከሳሹ በቁጥጥር ስር ውሎ ተገቢው ምርመራ እየተጣራበት ሲሆን በቀጣይም የምርመራ ሂደቱን የማስፋት ተግባር እንደሚከናወን የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ ገልጿል። ህገወጥ የጦር መሳሪያ ዝውውር የሀገርን ሰላምና ጸጥታ ከማወክ ባለፈ ሀገርንና ህዝብን ለጉዳት የሚዳርግ መሆኑን በመገንዘብ መሰል ድርጊቶችን መከላከልና መቆጣጠር የሁሉም ዜጋ ድርሻ ሊሆን እንደሚገባው የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። ህብረተሰቡ ህገወጥ ድርጊትን ለመከላከል እያሳየ ያለው ተነሳሽነት አበረታች ቢሆንም የበለጠ ሊሰራበት እንደሚገባ ፖሊስ ጥሪውን ያስተላልፋል። የወልቃይት ጠገዴ አማራ የማንነትና ወሰን ኮሚቴ ለኢፌዴሪ ብሔራዊ ምርጫ ቦርድና ለኢፌዴሪ ፌዴሬሽን ምክር ቤት በጻፈው ደብዳቤ ውሳኔው የዜጎችን ፖለቲካዊ መብትና
ህገ መንግስታዊ ውክልና የሚያረጋግጥ መልካም ጅማሮ መሆኑን እንገልጻለን ብለዋል። ዝርዝሩን ስንመለከት የኢፌዴሪ የፌዴሬሽን ምክር ቤት ጥር 25 ቀን 2018 በአማራና በትግራይ ክልሎች አዋሳኝ በሆኑና የማንነት ጥያቄ ባለባቸው አካባቢዎች የሚኖሩ ዜጎች በምርጫ የመሳተፍና የመምረጥ መብታቸው እንዲከበር ያስተላለፈው ውሳኔ በበጎ የምንመለከተውና የማንነት ጥያቄያችንን ለመፍታት እንደ አንድ እርምጃ የምንቆጥረው የህገ መንግስቱን የበላይነት ያረጋገጠና ለዓመታት የፖለቲካ መብታቸው ተገፎ ለኖሩ ዜጎች የዲሞክራሲ ጭላንጭል የፈነጠቀ ታሪካዊ እርምጃ መሆኑን ኮሚቴያችን በበጎ ጎኑ ይመለከተዋል ብሏል። ባለፉት ዓመታት በእነዚህ አካባቢዎች የሚኖሩ ዜጎች የወልቃይት ጠገዴ ህዝብ በማንነታቸውና በአስተዳደራዊ መዋቅር ውዝግቦች ምክንያት መሰረታዊ የሆነውን የመምረጥና የመመረጥ መብታቸውን ተነፍገው ቆይተዋል። ማንኛውንም ኢትዮጵያዊ በህገ መንግስቱ አንቀጽ 38 መሰረት ያለ አድሎ የፖለቲካ ተሳትፎ የማድረግ መብት ያለው ቢሆንም በአምባገነኑና በጨቋኙ ህወሓት ታግቶ መቆየቱ የህገ መንግስታዊ ስርዓቱ ትልቅ ጉድለት ነበር ብሏል። የወልቃይት ጠገዴ የአማራ የማንነትና ወሰን ኮሚቴ መግለጫውን ሲቀጥል የፌዴሬሽን ምክር ቤት የህገ መንግስቱ የበላይ ጠባቂ እንደመሆኑ መጠን በክልሎች መካከል የሚነሱ ያለመግባባቶችን የመፍታትና የዜጎችን መብት የማስከበር ሰፊ ስልጣን አለው። ምክር ቤቱ ምርጫው በፌዴራል መንግስት ቁጥጥር ስር እንዲከናወን የሰጠው ውሳኔ ህገ መንግስታዊ ስርዓት አልበኝነትን ሳይሆን በተቃራኒው የህዝብ ሉዓላዊነት እንዳይሸረሸርና እያንዳንዱ ዜጋ በራሱ ጉዳይ ላይ የመወሰን መብቱ እንዲጠበቅ የሚያደርግ እንዲሁም የወልቃይት ጠገዴ ህዝብ የጠየቀውን የማንነትና ወሰን ጥያቄ ለመፍታት እንደ በጎ ጅምር የምንቆጥረው ፍትሃዊና ተገቢ ውሳኔ ነው ብሏል። የትግራይ ጊዜያዊ አስተዳደር ዲሞክራሲያዊ ስምረት ትግራይና የትግራይ ልሂቃንና ድርጅቶችን ውሳኔ የአስተዳደር ነጠቃ በማለት ሊፈርጁት መሞከራቸው የህዝቡን መሰረታዊ መብት ከግዛታዊ ይገባኛል ጥያቄ በታች ለማድረግ ከመፈለግ የመነጨ የሰብአዊና ዲሞክራሲያዊ መብት ጥሰት ሂደት ነው። ይሁን እንጂ የዲሞክራሲ ስርዓት ግንባታ ዋናው መሰረት የግዛት ወሰን ሳይሆን የዜጎች ነጻ ፈቃድና ድምጽ ነው። የወልቃይት ጠገዴና መሰል አካባቢዎች ህዝብ ምንም እንኳ የማንነትና ወሰን ጥያቄው እንደሚመለስለት የጠየቀው ጥያቄ ያልተመለሰና የዘገየ ቢሆንም በሀገራችን በሚደረገው 7ኛው ብሔራዊ ምርጫ የራሱን ተወካዮች ለመምረጥ የመንግስት ጥበቃና የምርጫ ቦርድ ገለልተኛ አፈጻጸም ያስፈልገዋል። ብሔራዊ ምርጫ ቦርድም ቢሆን ከምክር ቤቱ የተላለፈለትን መመሪያ ተግባራዊ በማድረግ ከአሁን ቀደም በአምባገነኑ ህወሓት በወሰነው ህገወጥ አከላለል ተጽዕኖ ስር ሳይወድቅ የዜጎችን ድምጽ ለማክበር የጀመረውን ዝግጅት እያመሰገን አጠናክሮ እንዲቀጥል እናሳስባለን ብሏል። ይህ እርምጃ በሀገሪቱ ዘላቂ ሰላም እንዲመጣና የማንነትና ወሰን ጥያቄዎች በህጋዊና በዲሞክራሲያዊ መንገድ ምላሽ እንዲያገኙ በር ከፋች ነው። በመሆኑም የፌዴሬሽን ምክር ቤት የዜጎችን የፖለቲካ ተሳትፎ መብት ለማስከበር ያስተላለፈው ውሳኔ ያቀረብነውን የማንነትና ወሰን ጥያቄ በመመለስ ተጠናክሮ እንዲቀጥል የወልቃይት ጠገዴና አካባቢው ህዝብ ያለምንም ስጋትና ጫና የራሱን ተወካዮች እንዲመርጥ ምቹ ሁኔታዎች እንዲፈጠሩ በህገ መንግስታዊ ትርጉም ስም የህዝብን መብት ለማደናገርና ለማፈን የሚደረጉ የትኛውም አይነት እንቅስቃሴዎች መንግስትና ህዝብ እንዲታገሏቸው ጥሪያችንን እናቀርባለን። የህዝብ ሉዓላዊነት፣ የህግ የበላይነት ይከበር። የወልቃይት ጠገዴ አማራ የማንነትና ወሰን አስመላሽ ኮሚቴ የፌዴሬሽን ምክር ቤት ውሳኔ እውነተኛና ፍትሃዊ መሆኑን እየገለጽንና አጠናክሮ እንዲቀጥል እያሳሰብን፣ ነገር ግን ተረፈ ህወሓት የሆነው ዲሞክራሲያዊ ስምረት ተብየው ዛሬም እንደ ትላንቱ በህገ መንግስት ስም እየማሉና እየተገዘቱ ያደጉበትን ልማድ ለማስቀጠል እውነተኛውንና ፍትሃዊውን የወልቃይት ጠገዴ ህዝብ ጥያቄ ለመደፍጠጥና ለማፈን የሚያደርገውን ህገወጥ ድርጊት አምረን እንቃወማለን ብሏል በመግለጫው። በእርግጥ ድመት መንኩሷ መላውን አትረሳ እንደሚባለው የትግራይ ጊዜያዊ አስተዳደር፣ የትግራይ ልሂቃንና ድርጅቶች እንዲሁም ዲሞክራሲያዊ ስምረት ትግራይ ህወሓት አስቀጥል ዓላማውን በስመ ህጋዊ ለምድ ለብሶ የፌዴሬሽን ምክር ቤት ውሳኔን ዳግም እንዲታይ ያለውን ፍጹም ጸረ ህገ መንግስትና ጸረ ፍትህ የሆነ አቤቱታ ነው። ስለሆነም የወልቃይት ጠገዴ አማራ የማንነትና ወሰን አስመላሽ ኮሚቴ የዘመናት የህዝባችን የእውነትና የፍትህ ጥያቄ የሆነው ራስን የመሆን ፍትሃዊ ትግል ነውና በ7ኛው ጠቅላላ ምርጫ የመምረጥና የመመረጥ መብቱ እንዲከበር ምርጫ ቦርድ የወሰነውን ፍትሃዊ ውሳኔ ህገ መንግስታዊና የፕሪቶሪያውን ስምምነት መሰረት አድርጎ በመሆኑ ኮሚቴውና ህዝባችን ሙሉ በሙሉ የሚደግፈው ሲሆን ከዚህ በተጻራሪ ተረፈ ህወሓትና የህወሓት ማኒፌስቶ አስቀጥል የሆነው ዲሞክራሲያዊ ስምረት ትግራይ ቡድን የብሔር ብሔረሰቦችና ህዝቦች የበላይ ህግ የሆነውን የፌዴሬሽን ምክር ቤት ውሳኔ ለማጣጣል
ስምረት ፓርቲ ያቀረባቸው ሐሳቦችና ውንጀላ ያሰበውን ህገወጥነት ለመፈጸም የሚታይና ጸረ ፍትህ መሆኑን ያረጋገጠ ነው። ስለሆነም የተከበርከው የወልቃይት ጠገዴ አማራ ህዝብና ፍትህ ወዳድ ኢትዮጵያውያን የፌዴሬሽን ምክር ቤት የጋራ ቤታችንና ራስን በራስ የማስተዳደር መብታችን ተግባራዊ የምናደርግበት በመሆኑ ምርጫ ቦርድና የፌዴሬሽን ምክር ቤት የወሰነው ውሳኔ ፍትሃዊና ተገቢ መሆኑን በድጋሚ እናረጋግጣለን ብሏል። የወልቃይት ጠገዴ አማራ የማንነትና ወሰን ኮሚቴ የካቲት 17 ቀን 2018። ክቡራትና ክቡራን አዲስ ምንጭ ቤተሰቦች አሁን ደግሞ የዕለቱ በጣም ወሳኝ ወደ ሆነው ዜናችን ስንሸጋገር ኢትዮጵያ ያለ አንዳች ህጋዊ መሰረት ኢፍትሃዊና በታሪክ መብትም በተፈጥሯዊ እሳቤም ተቀባይነት በሌለው መንገድ የባህር በሯን ማጣቷን እንደማትቀበለው በአደባባይ በመግለጽ የጀመረችው የዲፕሎማሲ ትግል ጉዞ ዛሬ ላይ ግብፅን ሳይቀር ወደ ሂደቱ ስቦ ከቶ ኢትዮጵያ የባህር በር እንድታገኝ ጥረት አደርጋለሁ ያለችበትን የመራር ትግል ፍሬ አሳይቷል። በጉዳዩ ላይ ዘናሽናል የተሰኘው ዓለም አቀፍ ተነባቢነት ያለው የዜና መረብ ያሰፈረውን በቀጥታ ሙሉ መልእክቱን እንድንመለከት ያህል ወደ አማርኛ መልሰነዋል። አብረን እንከታተል። ግብፅ ኢትዮጵያ ከታላቁ የህዳሴ ግድብ ጋር በተያያዘ በውሃ ውዝግቧ ላይ መለሳለስ ካሳየች ኢትዮጵያ ቀይ ባህር ላይ የባህር በር እንድትገነባ ከአፍሪካ አጋሮቿ ጋር ለመስራት ዝግጁ መሆኗን በካይሮ የሚገኙ የግል ውይይቶችን በተመለከተ ገለጻ የተደረገላቸው ምንጮች ዘናሽናል ለተሰኘው ዓለም አቀፍ ተነባቢነት ያለው የዜና መረብ ተናግረዋል። ምንጮቹ እንደገለጹት ሐሳቡ ባለፈው ሳምንት ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድም ቀርቧል። በተጨማሪም ወደ ዋሽንግተን ተልኳል። እዚያም የአሜሪካ ፕሬዝዳንት የሆኑት ዶናልድ ትራምፕ ኢትዮጵያ በወንዙ ዋና ገባር ወንዝ ብሉ ናይል ላይ ግድብ ከገነባች በኋላ ግብፅ በአባይ ውሃ ውስጥ ወሳኝ ድርሻ ስላላት ለ10 ዓመታት የዘለቀውን ያለመግባባት ለማስታረቅ ያላቸውን ፍላጎት ገልጸዋል። ይህ ሐሳብ ግብፅ በሱዳን በሶማሊያና በጅቡቲ ያላትን ከፍተኛ ፖለቲካና ወታደራዊ አቅም እንዲሁም በደቡባዊ ቀይ ባህር ላይ ያላትን ከባድ የባህር ኃይል ተሳትፎ በመጠቀም ኢትዮጵያ በእነዚህ ሀገራት የባህር ወደቦች እንዳትገነባ ስትከላከል የቆየችበትን አቋሟን መለስ ብላ የገመገመችበት መሆኑን ተመልክቷል። የግብፅን የአቅርቦት ሐሳብ በተመለከተ ከአዲስ አበባ ወይም ከካይሮ የተሰጠ ፈጣን አስተያየት የለም። ነገር ግን ጠቅላይ ሚኒስትር አብይ አህመድ በቅርቡ የቱርክ ፕሬዝዳንት ሬሲፕ ታይብ ኤርዶጋን በጎበኙበት ወቅት ባደረጉት የጋራ የዜና ኮንፈረንስ ላይ አጽንኦት ሰጥተው እንደተናገሩበት ይታወሳል። ጠቅላይ ሚኒስትሩ ከ130 ሚሊዮን በላይ ሕዝብ ያላት ሀገር የባህር መዳረሻ እየተነፈገችና ጂኦግራፊያዊ እስረኛ ሆና ከቀጠለች የእድገታችን ዘላቂነት ሊረጋገጥ አይችልም። እንዲህ ያለው እውነታ ከዓለም አቀፍ ልምዶችና ከዘመናዊ የኢኮኖሚ አዝማሚያዎች ጋር ይቃረናል ማለታቸውም ይታወሳል። ኢትዮጵያና ቱርክ እንደ ቱርክ ያሉ ወዳጃዊ ሀገራት ኢትዮጵያ የባህር መዳረሻን በሰላማዊና በጋራ ጥቅም ላይ በማዋል የባህር መዳረሻ ለማግኘት የምታደርገውን ጥረት ለመደገፍ እንዴት ገንቢ ሚና መጫወት እንደምትችል ሰፊ ውይይት ማድረጋቸውም ይታወሳል። የብዙዎችን ትኩረት የሳበውና የግብፅ የተባባሪነት እሳቤ የመጣው አንካራና ካይሮ ሱዳንን እየጎዳ ባለችበት ጥምረት ውስጥ ግንኙነታቸውን በፍጥነት እያጠናከሩ ባሉበት ወቅት ሲሆን ሁለቱ የሱዳን ጦር ኃይሎችን ከፓራሚሊቴሪ ፈጣን የድጋፍ ኃይሎች ጋር ባደረገው ጦርነትም እንደሚሳተፉ ይገለጻል። እንዲሁም ለዓመታት ተቀናቃኝ አንጃዎችን በደገፉበት በሊቢያ ላይ የተፈጠሩ ያለመግባባቶችን ፈተዋል። ሁለቱም ሀገራት ከጎረቤት ኢትዮጵያ ጋር በተቃራኒ የሆነች ሶማሊያ ጋር የጠበቀ ግንኙነትም አላቸው። ግብፅ የአፍሪካ ፖሊሲዋን በጋራ ወታደራዊ ስምምነቶችና በቴክኒክ እርዳታ ወደ ኢትዮጵያ ጎረቤቶች መቅረብ ላይ ትኩረት ያደረገችው ግብፅ ከኤርትራ ጋርም የጠበቀ ግንኙነት እንዳላት ይታወቃል። በአዲስ አበባና በአስመራ መካከል ያለው ግንኙነት በውጥረት የተሞላ ሲሆን ኢትዮጵያ ኤርትራ የኢትዮጵያን ግዛት ያለአግባብ እንደወረሰች ትከሳለች። ሁለቱ ጎረቤቶች በ1990 እና በ1992 መካከል በድንበር ውዝግብ ምክንያት ሙሉ በሙሉ ጦርነት ውስጥ እርስ በርስ መዋጋታቸውንም ዘናሽናል ዘግቧል። ዘገባው ይቀጥላል። 108 ሚሊዮን ሕዝብ ያላትና በዓለም ላይ ካሉት ደረቅ ሀገራት አንዷ የሆነችው ግብፅ ታላቁን የኢትዮጵያ ህዳሴ ግድብ ለህልውናዋ
የህልውና ስጋት አድርጋ ትመለከተዋለች። ለረጅም ጊዜ ድርቅ በሚከሰትበት ጊዜ አዲስ አበባን በታላቁ የህዳሴ ግድብ አሰራር ላይ በህጋዊ መንገድ አስገዳጅ ስምምነት እንድትገባ ለማሳመን ለዓመታት ስትፈልግ ቆይታለች። ነገር ግን አልተሳካላትም። ግብጽ ለሁሉም ማለት ይቻላል የንጹህ ውሃ ፍላጎቶቿ በአባይ ላይ ትተማመናለች። የናይል ውሃ ድርሻ መቀነስ በግብርና ውስጥ በሚሊዮን የሚቆጠሩ ስራዎችን ያሳጣል። ይህም የምግብ ሚዛኗን ያዛባል፣ እንዲሁም ያለመረጋጋትን ይፈጥራል የሚል ፍርሃት በግብጽ አለ። እንደ ምንጮቹ ገለጻ ግብጽ ለኢትዮጵያ ደህንነቱ የተጠበቀ የባህር መዳረሻ እንደምታቀርብ ለማመቻቸት ያቀረበችው ሐሳብ ባለፈው ዓመት ካይሮ በጅቡቲና በአጎራባች ኤርትራ ወደፊት በሃይድሮ ኤሌክትሪክ ግድብ ላይ በሚደረጉ ድርድሮች ላይ ጫና ለመጨመር ወደቦችና ተያያዥ መንገዶችን ለማልማት ስምምነቶችን እንዳደረገች ከተገለጹት መረጃዎች ጋር የተቆራኘ ነው። በእነዚህ ስምምነቶች መሰረት ግብጽ በኤደን ባህረ ሰላጤ ላይ የጅቡቲን የዶህራሌን ወደብ እና የኤርትራን ስትራቴጂካዊ የቀይ ባህር ወደብ በማሻሻል የጦር መርከቦችን ማረፊያና አነስተኛ ግን ልሂቃን ወታደሮችን የማቋቋም ወሰንን ለማሳደግ እየሰራች ነው ሲሉ በወቅቱ በካይሮ የሚገኙ ምንጮች ለዘ ናሽናል ተናግረዋል። አሰብ እና ዶራሌ ሁለቱም የቀይ ባህር ደቡባዊ በር በሆነው ባብኤል መንደብ ስትሪት አቅራቢያ ይገኛሉ። ኢትዮጵያ ከረጅም የእርስ በርስ ጦርነት በኋላ ከ1983 ጀምሮ ኤርትራ ከተገነጠለችበት ጊዜ ጀምሮ ወደብ የላትም። ይህም ከፍተኛ ጥገኛ አድርጓት መቆየቱ ተገልጿል። ግብጽ እንደ ምንጮቹ ገለጻ የሱዳንን ዋና የንግድ ወደብ ፖርት ሱዳንም በቀይ ባህር ላይ በጋራ ለመልማት አቅዳለች። ከ2000 ኪሎ ሜትር በላይ የቀይ ባህር የባህር ዳርቻ ያላት ግብጽ ቀይ ባህር የባህር ዳርቻ ብቻ መሆን እንዳለበት ለረጅም ጊዜ አጥብቃ ስትናገር ቆይታለች። ያልተቀላቀሉት ደግሞ የአውሮፓን፣ መካከለኛው ምስራቅን፣ እስያንና ምስራቅ አፍሪካን በሚያገናኘው ስትራቴጂያዊ የውሃ መስመር ላይ ቋሚ መገኘት አይችሉም ተብሏል። ግብጽ ከሶማሊያና ቱርክ ጋር በመሆን በ2024 በኢትዮጵያና በሶማሊላንድ ግዛት መካከል ኢትዮጵያ 20 ኪሎ ሜትር የባህር ዳርቻ ወደ የባህር ኃይል ጣቢያ እንድትቀይር የተደረገውን ስምምነት በመርህ ደረጃ አጥብቃ ተቃውማ እንደነበርም ይታወሳል። በተመሳሳይ ሶስቱ ሀገሮች በታህሳስ ወር እስራኤል ለሶማሊላንድ እውቅና መስጠቷን በማንኛውም ሀገር የመጀመሪያው አጥብቀው አውጋጆች ሆነዋል። እርምጃውን የእስራኤል በቀይ ባህር ዳርቻ ላይ መጠለያ ለማግኘት የተደረገ ሙከራ አድርገውም ተመልክተውት ነበር። ክቡራትና ክቡራን፣ በዚህ በተሰጠው መግለጫ ዙሪያ የውጭ ጉዳይ ሚኒስትር የሚሰጠውን መግለጫ እየተከታተለን ለማቅረብ የምንሞክር ሲሆን ሌሎች በጉዳዩ ዙሪያ ሀሳብ የሚሰጡ ባለሙያዎችንም በማነጋገር ወደ እናንተ የምናደርስ ይሆናል። ለዕለቱ ወደ መረጥንላችሁ ሁለተኛው አበይ ዜና ስንሸጋገር በኢትዮጵያ ብሔራዊ ጥቅም ላይ አንደራደርም ሲሉ ተፎካካሪ የፖለቲካ ፓርቲዎች መግለጻቸውን የኢትዮጵያ ዜና አገልግሎት አስነብቦናል። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ የሁሉም ኢትዮጵያውያን የጋራ አጀንዳ ነው። በተለይ ብሔራዊ ጥቅምን ማስከበር ልሂቃንና የፖለቲካ ፓርቲዎች ላይ ሲሆን ኃላፊነቱ እጥፍ ድርብ ነው ያለው ዘገባው። በዚህም ተፎካካሪ የፖለቲካ ፓርቲዎች ምንም እንኳ የርዕዮተ ዓለም ልዩነትና የተለየ ፖሊሲ አተያይ ቢኖራቸውም የኢትዮጵያን ብሔራዊ ጥቅም ለማስከበር በሚደረገው ጥረት ግን ሁሉም እንደማይደራደሩ ታላቁ የኢትዮጵያ ህዳሴ ግድብ ሕያው ማሳያ መሆኑን ጠቅሰዋል። የተለያዩ የፖለቲካ ፓርቲዎች ለኢትዮጵያ ዜና አገልግሎት እንደገለጹት የኢትዮጵያን ጥቅም ለማስከበር በሚደረገው ጥረት ሁሉም ኢትዮጵያዊ የነቃ ተሳትፎ ማድረግ አለባቸው ሲሉ ባበክሮ ገልጸዋል። የነጻነትና እኩልነት ፓርቲ የህዝብ ግንኙነት ኃላፊ የሆኑት ወይዘሮ ነቢሃ መሐመድ እንደሚሉት ፓርቲው የጋራ በሆኑና ኢትዮጵያን አንድ በሚያደርጉ ጉዳዮች ላይ በንቃት እየተሳተፈ ነው ያሉ ሲሆን የኢትዮጵያ ህዝብ ቁጥር መጨመርና እያደገ የመጣ ኢኮኖሚ ተከትሎ የባህር በር አስፈላጊ መሆኑን ፓርቲው ያምናል ብለዋል። መንግስት ያቀረበው የባህር በር ጥያቄም የሚደገፍ ነው ብለዋል። ኢትዮጵያ መርህን ተከትላ በዲፕሎማሲያዊ መንገድ የባህር በር ባለቤትነትን ለማረጋገጥ ያቀረበችው ጥያቄ ውጤት እንዲያመጣ ነጻነትና እኩልነት ፓርቲ ከመንግስት ጋር ተባብሮ እንደሚሰራም አረጋግጠዋል። ኢትዮጵያን ሊወር የመጣን ኃይል ኢትዮጵያውያን ብሔር፣ ሃይማኖትና ጾታ ሳይገድባቸው አንድ ሆነው የኢትዮጵያን ሉዓላዊነት አስከብረዋል ያሉት ወይዘሮ ነቢሃ በባህር በር ጉዳይም ይሄ አንድነት ሊደገም ይገባዋል ብለዋል። የአማራ ዲሞክራሲያዊ ኃይል ንቅናቄ ሊቀመንበር የሆኑት አቶ ተስፋው አለምነህ በበኩላቸው የትኛውም የፖለቲካ ልዩነት ከኢትዮጵያ ብሔራዊ ጥቅም በላይ ሊሆን አይችልም ሲሉ ተናግረዋል። ያለን የፖለቲካ አተያይ አሊያም ርዕዮተ ዓለም የኢትዮጵያን ብሔራዊ ጥቅም አደጋ ላይ የሚጥል መሆን የለበትም። ፓርቲያችን በዚህ ላይ የጸና አቋም አለው ብለዋል። የብሔራዊ ጥቅም የህልውና ጉዳይ ነው፣ ህልውና ደግሞ ለድርድር አይቀርብም ያሉት ሊቀመንበሩ ለኢትዮጵያ ብሔራዊ ጥቅም መከበር የሚከፈለው መስዋዕትነት ሁሉ ለመክፈል
ለመክፈል ፓርቲያችን ዝግጁ ነው ብለዋል። የወለኔ ህዝብ ዲሞክራሲያዊ ፓርቲ ሊቀመንበር ፈይሰል አብዱልአዚዝ የባህር በር ጥያቄ ተገቢና የህዝብ ጥያቄ መሆኑን ፓርቲው ይገነዘባል ያሉ ሲሆን ፓርቲው ጥያቄው ተቀባይነት አግኝቶ የኢትዮጵያ መሻት እንዲሳካ ከመንግስት ጎን እንደሚቆምም ነው ያረጋገጡት። በብሔራዊ ጥቅም አጀንዳ ዙሪያ ሁሉም ኢትዮጵያዊ አንድ ሆኖ በንቃት ሊሳተፍ እንደሚገባም አጽንኦት ሰጥተዋል። የአዲስ ትውልድ ፓርቲ ፕሬዝዳንት የሆኑት አቶ ሰለሞን ታፈሰ በበኩላቸው በሀገራዊ አጀንዳዎች ላይ ሀገር ለምታቀርብልን የትኛውም ጥሪ ሁልጊዜ ዝግጁ ነን ብለዋል። ፓርቲው ለልማት ለሰላምና ሀገራዊ ጉዳዮች ቅድሚያ ሰጥቶ እንደሚሰራ አስታውሰው በዚህ ዙሪያ ከመንግስት ጋር ተባብሮ እንደሚሰራ አረጋግጠዋል። ዘገባውን ያገኘነው ከኢትዮጵያ ዜና አገልግሎት መሆኑን መግለጽ እንወዳለን። እንግዲህ አንዱ ትኩረት ያደረግንበት ስራ ነው። አዲስ አበባ የሚሰራው በርካታ ዘርፈ ብዙ መሰረተ ልማት ነው። ኮሪደር ልማት ብቻ አይደለም፣ የቤት ልማትም ልክ እንደ ኮሪደር 24/7 እየሰራ ነው ያለነው። ትልቅ ትኩረትም የሰጠነው ፕሮጀክት ነው። ምክንያቱም ከፍተኛ የቤት ፍላጎት አለ። አቅርቦትም ትኩረት የሰጠነው እንኳን ቢሆን ከፍላጎቱ ጋር የተጣጣመ እየሆነ አይደለምና በአቅርቦትና በፍላጎት መካከል ያለውን ልዩነት ለማጥበብ ብዙ ትኩረት ሰጥተናል። በዚህ በ2018 ወደ 100,000 ቤቶች ለመስራት ባቀድነው መሰረት 97,000 ቤቶችን ጀምረን እየሰራን ያለነው። ወደ 50,000 የሚደርሱት ቀጥታ በከተማው በጀት ተመድቦላቸው እየተሰሩ ያሉ ናቸው። ሌሎቹ ደግሞ በመንግስትና በግል አጋርነት በጋራ እየሰራናቸው ያሉ ቤቶች ናቸው ማለት ነው። አሁን የጀመርናቸው ክረምት አካባቢ ነው የተጀመረው። ወደ ነሐሴ አካባቢ አሁን 7ኛ ወራቸው ላይ ደርሰዋል። እንደምናየው አንዳንዶቹ የመጨረሻ ስላብ ላይ ደርሰዋል። የኮንስትራክሽን ባህሉን የቀየረ በክረምት ስራ አይሰራም፣ በክረምት ኮንስትራክሽን አይሰራም የሚባለውንም ሳይንስ ጭምር ቻሌንጅ ያደረገ ስራ ነው የተሰራበት። ጥራትን በምንም አይነት ሳናጓድል ፍጥነትን ጨምረን በጥሩ የተሻሻለ ዲዛይን ለመኖር ምቹ የሆነ ቤት ብቻ ሳይሆን በቤት አካባቢ የሚያስፈልጉ መሰረተ ልማቶች ጭምር አብረው ዲዛይን የተደረጉ ናቸው። ልጆች መጫወቻ ያስፈልጋቸዋል፣ የስፖርት ሜዳዎች ያስፈልጋሉ፣ የጋራ መንቀሳቀሻና ሌሎችም ማህበራዊ መስተጋብሮች የሚጠናከሩባቸውና ማህበራዊ አገልግሎቶች የሚሰጡባቸው መሰረተ ልማቶች ተካተው ነው። ባለፉት የጋራ መኖሪያ ቤቶችን ስንሰራ ያጋጠሙን ክፍተቶች ተምረንባቸው እነኚህ ላይ እንዳይደገሙ በማድረግ ነው እየሰራን ያለነው። በጣም በጥሩ ሁኔታ ሄደውልናል። በእነኚህ የቤት ፕሮጀክት ልማቶች ከ200,000 በላይ ሰው የስራ ዕድል አግኝቷል። በተዘዋዋሪ ተሳታፊ የሆነው ደግሞ በትክክል ዳታው አልተያዘም ማለት ነው። በሌላ በኩል የስራ ባህሉን በጣም አሻሽሏል። ሰው ገና ወደ ፕሮጀክቶቻችን ሲመጣና ስራ ሲያገኝ 24/7 መስራት እንዳለበት አምኖ ነው እየመጣ ያለው። አሁን ስትራክቸሩ መጨረስ ብቻ አይደለም፣ የማጠናቀቂያ ስራዎች የፊኒሺንግ ስራዎች ጎን ለጎን ታቅደው አብሮ ነው እየተሰራ ያለው። ስለዚህ በዚህ አመት የጀመርናቸውን በተለይ በመንግስት በጀት ቀጥታ የጀመርናቸውን እንደምናጠናቀቅ እርግጠኛ ሆነናል ማለት ነው። ለከተማችን ነዋሪዎች የገባነውን ቃል በትክክል እየተገበርን ነው በሚል በሙሉ አፍ መናገር የሚቻልበት ደረጃ ላይ ነው ያለነው። ባለፉት 5 አመታት እንደሚታወቀው ከ434,000 በላይ ቤቶች ከተማችን ላይ ተገንብተው እንዲቀርቡ ተደርጓል። ቀድሞ በኢህአዴግ ዘመን ውስጥ በርካታ ተመዝግበው ቤት ሳያገኙ ያው እዳውን ተረክበነዋል። እዳውን ስለተረከብነው እነሱንም ጭምር አሁን በፓብሊክ ፕራይቬት እንደዚህ ከምንሰራቸው ቤቶች እንዴት አድርገን ማስተላለፍ እንደሚገባን ዝግጅት አድርገንበት እየሰራን ያለነው። ቅድሚያ የሚሰጣቸዋል ማለት ነው። አጠቃላይ የቤት ፕሮጀክቶቻችን እጅግ በጣም ጥሩ በሆነ የስራ መርሃ ግብርና ጥራት እየተሰሩ ነው ያሉት። በርካታ ተግዳሮቶችን አልፈው ዛሬ ስትራክቸራቸውን ወደ መጨረስ ደረጃ ላይ የደረሱ በርካታ ሳይቶች አሉ። ገና አጋማሽ ላይ ያሉ ሳይቶች አሉ። እነሱንም ፈጥነው ወደዚህ ደረጃ እንዲመጡ መደገፍ ነው እንግዲህ ዛሬ ምልከታው የግምገማውም አላማ። በየጊዜው ይሄንኑ እናደርጋለን።
ክቡራትና ክቡራን አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ከመውጣታችሁ በፊት እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በተጨማሪም ከስር በሚታይ የኢትዮጵያ ንግድ ባንክ ቁጥር አዲስ ምንጭ ሚዲያን በማበረታታት የአስተማማኝ ወቅታዊ የተጣሩና የተመዘኑ መረጃዎች የሚቀርቡባትን ሚዲያችንን ይደግፉ፣ ያሳድጉ ስንል የአክብሮት ጥሪያችንን እናቀርባለን። የአዲስ ምንጭ የምን ጊዜ መልእክታችን ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።